የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስ ምዕራፍ 14 ፍቅርን ተከታተሉ መንፈሳዊ ስጦታን ይልቁንም ትንቢት መናገርን በብርቱ ፈልጉ። እዚህ ቁጥር ላይ ነው ፎከስ ማደርገው፣ ግን እስከ 5 ላንብብ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን ምስጢርን ይናገራል። ትንቢት የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ማህበሩን ያንጻል። ሁላችንም በልሳን ልትናገሩ እወድ ነበር፣ ትንቢት ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ሊታነጽ ዘንድ ንግግሩ ባይተረጎም በልሳን የሚናገር ትንቢት ለሚናገር በልሳን ከሚናገር በትንቢት የሚናገር ይበልጣል ይላል። ምን የሚናገር ይበልጣል? ምን የሚናገር ይበልጣል? ትንቢት የሚናገር ይበልጣል። በልሳን ከሚናገር ግን ቁጥር 1 ላይ ሁለት ነገሮችን በብርቱ ፈልጉና ተከታተሉ የሚል ቃላቶች አሉ። ኢየሱስ ጌታ ምንና ምን የሚሉ በብርቱ ፈልጉ፣ ከዛ ደግሞ ተከታተሉ። በብርቱ ፈልጉ ከማለቱ በፊት ምዕራፍ 14 ቁጥር 1 እንደዚህ ይላል፣ ፍቅርን ተከታተሉ ይላል። ፍቅርን ምን በሉ? ኦኬ፣ ፍቅርን ተከታተሉ ያለው ጳውሎስ ፍቅር ምን እንደሆነ ጠንቅቆ ያውቃል። እስቲ ያውቃል በሉ። ተከታተሉ ማለት ስበኩ ማለት አይደለም። ተከታተሉ ማለት ለፍቅር አውሩ ማለት አይደለም። ተከታተሉ ማለት ፍቅርን ለሰዎች ንገሯቸው ማለት አይደለም። ተከታተሉ ማለት ኑሩት ማለት ነው። ባይዘዌ ከጎናችሁ ላለው ሰው እንድትነግሩ ፈልጋለሁ። ፍቅር ይኖራል እንጂ አይሰበክም በሉ። ተናገሩ። ፍቅር ምን ይደረጋል? ይኖራል እንጂ ምን አይባልም፣ አይሰበክም። ብዙ ሰዎች ስለ ፍቅር ጠንቅቀው ያወራሉ፣ ጠንቅቀው ይናገራሉ። ህይወት ጋር ስትመጡ ፍቅር የሚባለውን ነገር አያውቁት። ፍቅር ምን እንደሆነ አያውቁትም። ፍቅር ካራክተር አለው። ፍቅር መገለጫ አለው። ፍቅር መስዋዕትነት ይጠይቃል። ፍቅር ዋጋ መክፈል ይጠይቃል። ከጎናችሁ ላለው ሰው ንገሩት፣ ፍቅርን ማውራት ነው ወይስ መኖር ነው የምችለው በሉት። ዛሬ እሑድ ነው እንግዲህ ጠንቀቅ ብላችሁ ስሙኝና በደንብ አድርጌ እጸልያለሁ። እርግጠኛ ነኝ መሰበር ያለበት ይሰበራል፣ መነቀል ያለበት ይነቀላል። ስለዚህ እስቲ ወደ ኋላ እንመለስ። አንድ ምዕራፍ 13 ላይ ጳውሎስ ተከተሉት ያለውን ፍቅር ማንነት በዝርዝር አስቀምጦልን ኢየሱስ ጌታ ነው። ተከተሉት ያለውን ምን ፍቅር ማንነቱን፣ ባህሪውን፣ ተግባሩን እሱ ከሌለ ምንና ምን እንደሌለ ምናችን ከንቱ እንደሆነ ማን ከንቱ እንደሆነ ምኑ ከንቱ እንደሚሆን በተርታ ያስቀምጥልናል። ቁጥር 1 እንደዚህ ይላል፣ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ጽናጽል እንደሚንሿሿ ጽናጽል ነኝ። አያችሁ ብቻ አይደለም የወረዳችሁ እናንተ አንብቡት። ከ1 እስከ 3 ያለውን እናንተ አንብቡት። ከፍቅር ውጪ ከ1 እስከ 3 ብዙ ነገሮችን ይጠቅስና እነዚህን ሁሉ ከንቱ ያደርጋቸዋል። ኢየሱስ ጌታ ነው። ከተጠቀሱት ነገሮች መካከል የመጀመሪያው ልሳን ይባላል። ብዙ ሰዎች ልሳን ይናገራሉ፣ በልሳን ይጸልያሉ፣ ልሳን በደንብ ነው የሚያወሩት። ነገር ግን በህይወታቸው ውስጥ መንፈሳዊ ነገር የለም። ኢየሱስ ጌታ። እናንተ ደግሞ መንፈሳዊነት የሚመስላችሁ ልሳን ባይዘው የመንፈስ ቅዱስ አይደለም። እደግመዋለሁ፣ ልሳን ማለት መንፈስ ቅዱስ አይደለም። የመንፈስ ቅዱስ ስጦታ አንዱ ነው። ኢየሱስ ጌታ። ስንቱ ነው? አንዱ ነው ከመንፈስ ቅዱስ ስጦታ ውስጥ። ወይም ደግሞ ሰው በመንፈስ ቅዱስ የመሞላቱ ምልክት ነው ልሳን መናገሩ። ከጎናቸው ያለው ሰው ልሳን ምልክት ነው በሉት። ምን አላችሁት? አያችሁ፣ ልሳን መንፈስ ቅዱስ የሚመስለው ሰው አለ። እሳት የሚመስለው ሰው አለ። መንፈስ ቅዱስ ኢየሱስ ጌታ ነው። መንፈስ ቅዱስ አምላክ ነው። እስቲ አምላክ ነው በሉ። እስቲ አምላክ ነው በሉ። መንፈስ ቅዱስ መለኮት ነው፣ መፍጠር የሚችል ነው። ኢየሱስ ጌታ ነው። አንተም መንፈስህን ልከህ እነሱም ተፈጠሩ ይለናል እግዚአብሔር። ምን ብለህ? መንፈስህን ልከህ። እስቲ መንፈስህን ልከህ በሉ። ዛሬ ህይወታችሁ እንደ አዲስ ይፈጠራል። በኢየሱስም ቢዝነሳችሁ በመንፈስ ቅዱስ ኃይል ይፈጠራል።
የመፍጠር አቅም አለ። ልሳን አስወርቶ የሚሄድ አይደለም። እኔ አንድ ነገር ልንገራችሁ። የሐዋርያት ሥራ ምዕራፍ 2 ላይ ሁሉም በአንድ ሐሳብና በአንድ ልብ ሆነው በአንድ ቤት ውስጥ ተሰብስበው ምን ይሉ ነበር ይለናል መጽሐፍ? ይጸልዩ ነበረ። ለምን ሲባል ትእዛዝ ተቀብለው እየጠበቁ ያሉት። እግዚአብሔር እንደዚህ ብሎ ጌታ ኢየሱስ እንደዚህ ብሏቸዋል። ከአብ የሰጠውን ከኔ የሰማችሁትን መንፈስ ቅዱስን እስክልክላችሁ ድረስ መንፈስ ቅዱስ እስኪመጣባችሁ ድረስ ከኢየሩሳሌም እንዳትወጡ። ኢየሱስ ጌታ። መንፈስ ቅዱስ ጠብቀኝ ባለ ስፍራ መጥቶ ነው ይዞ የሚወጣው። ዛሬ ለአንድ ሰው መልእክት አለኝ። ዙረታን ያደረገች መንፈስ ይመታል። ኢየሱስ ጌታ። ብዙ ሰዎች ዙረታሞች ከሆኑ እርግጠኛ ሆኜ ልንገራቸው፣ መንፈስ ቅዱስን አላወቁትም ወይም በእነሱ ውስጥ በሙላት እየተንቀሳቀሰ አይደለም። አያችሁ፣ ተቅበዝባዥ አያደርግም መንፈስ ቅዱስ። ኢየሱስ ጌታ። የመፍትሄ ሰው ነው የሚያደርግ። አሜን። ንገሩት፣ መንፈስ ቅዱስ በሉት። ዙረታም ሳይሆን በሉት፣ የመፍትሄ ሰው ያደርጋል። ኢየሱስ ጌታ። አያችሁ፣ መንፈስ ቅዱስ ከመጣባቸው በኋላ እንመልከት። ቢያንስ ባይሰብኩ ያደረጉትን እናያለን። ኢየሱስ ጌታ። የሐዋርያት ሥራ ምዕራፍ 2 ላይ እየጠበቁ እያለ ድንገት እንደሚነጥቅ አውሎ ንፋስ ቤቱን ምን ሞላው ይላል? የእግዚአብሔር ክብር በውስጥ ድምፅ ሞላው ይላል። ኢየሱስ ጌታ። ለሁሉም የተከፋፈሉ ብሎ ታይወጡ ልሳን። እስቲ ልሳን ነው። ዛሬ ኃይል ተቀብሎ ይወጣል። እስቲ ኃይል ይቀበላል። ለምሳሌ አንድ ባለስልጣን አንድ ምሳሌ ልንገራችሁ። ኢየሱስ ጌታ። ስልጣን ያለው ሰው ለምሳሌ ዶክተር አብይን ውሰድ። ዶክተር አብይ ስልጣኑ ጸንቶ እንዲኖር ኃይል ያስፈልገዋል። መከላከያ ኃይል፣ ልዩ ኃይል፣ ፌዴራል ኃይል፣ ምናምን ኃይል የሱ መንግስት ይጠብቁታል። ወደድክም ጠላህ። ኢየሱስ ጌታ። በህጋዊ መንገድ የተመረጠውን መንግስት ምን ያደርጉታል? ይጠብቁታል፣ ፕሮቴክት ያደርጉታል። ኢየሱስ ጌታ። ማንኛውም ወደሱ የሚመጣውን የጠላት ፈላጻ ይመታል። አይኔ ኢትዮጵያዊ ነኝ ምን ችግር አለው? ምን አይሰራም። ኢየሱስ ጌታ። በጎን ያለውን አይሰራም። ስለዚህ መንግስት ማለት አንድ ስልጣን ያለው ሰው ኃይል ከሌለው አቅም የለውም። ስልጣናችን የሚጸናው በምንድን ነው? በኃይል ነው። በኃይል ነው ማለት ነው። ለዚህ ነው የትኛውም ሀገር መከላከያ ምናምን እያለ የሚያቋቁመው። ዛሬ አንድ የእግዚአብሔር ልዩ ኃይል ተቀብቶ ይወጣል። በኢየሱስ መንደር ላይ የጨለማውን ስራ የሚያዋርዱ ዛሬ ተቀብተ ልዩ ኃይል ወደ ትወጣል። እኔ በሉ ባካ የሰማይ በሉ እስቲ ሰራዊት ነኝ በሉ፣ ልዩ ኃይል ነኝ በሉ፣ ባለስልጣን ነኝ በሉ። እኔ በሉ እስቲ የጨለማን ስራ በሉ አፈርሳለሁ በሉ፣ የእግዚአብሔርን መንግስት ወንጌሉን በሉ በመንፈስ ኃይል በሉ እጠብቃለሁ በሉ። ዛሬ ከተኩላ ውጭ የሚናጠቁ አውሬውን የሚቀጡ ተኩላውን የሚበቀሉ ኃይል ተቀብለው ይወጣል። አያቱ ኃይል ያስፈልጋል። አንድ ሰው ስልጣኑን ለመጠቀም ኃይል ያስፈልገው። እሺ አንድ ነገር ልንገርህ። አንተ ተነስተህ መከላከያ ሄድና እዛ ጋር ችግር አለ ና ተዋጋልኝ ብትለው አይመጣም። እናንተ እኮ ስልጣን አላችሁ። እስቲ ስልጣን አለኝ በለው እባክህ። ስልጣን አለኝ ኮራ ብለህ በለው ስልጣን አለኝ። ኢየሱስ ጌታ። ዮሐንስ ወንጌል ምዕራፍ 1 ላይ እንደዚህ ይላል፣ ወደ ገዛ ወገኖቹ ምን አለ? መጣ በሉ እስቲ። ወደ ገዛ ወገኖቹ ምን አለ? እነርሱ ግን ምን አላሉትም? ኦኬ አልተቀበሉትም። ኢየሱስ ጌታ። የመጣው ወደ ገዛ ወገኖቹ ምን ሊሰጣቸው? ስልጣን በሏ። አልተቀበሉትም። ስልጣኑን አልፈለጉም። አለን አሉ። ኢየሱስ ጌታ። ስልጣን አለን፣ እኛ አለን ስልጣን። አንተ የምትሰጠን ስልጣን የለም። አንተ የምትሰጠን አቅም የለም። እኛ ጋር አለ ኃይል አሉ። እኛ ጋር አለ ስልጣን አሉ። ወይ አለና ተዋቸው። ወደ አሕዛብ መጣ። ኢየሱስ ጌታ። የገዛ ወገኖች የሆኑ ሲተውት ወደ ሌሎች መጣ። ላመኑት በስሙ ለተቀበሉት ግን ምን ሰጣቸው ይላል? የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን በርባታ ምን ሰጣቸው? ስልጣን ሰጣቸው። ስልጣኑን ተቀበሉት። አሁን ባለስልጣን ናቸው። ማን ያመኑ? ሲያመኑ በርባ እኔ ባለስልጣን ነኝ በርባ። ቲፎዞ ናቸው። አማኝ ናቸው። እስቲ አማኝ የሆነ ጁሪያስ
ኢየሱስ ጌታ። አማኝ ከሆናችሁ እርግጠኛ ነኝ ስልጣን አላችሁ። ስለዚህ ስልጣን ደግሞ ተግባራዊ የሚሆነው በኃይል ነው። ከጎናችሁ ላለው ሰው ስልጣን በሉት፣ የሚሰራው በሉት ኃይል ሲኖር ነው። የእግዚአብሔር መንግስት ባይተወኛ እኮ የመንግስት ዜጎች ነን። ኢየሱስ ጌታ። እኛ ያለንበት መንግስት የእግዚአብሔር መንግስት ይባላል። ምድራዊ መንግስት አለ፣ ሰማያዊ መንግስት አለ። ሰራዊት አለው። ይሄም መንግስት ሰራዊት አለው። የእግዚአብሔር መንግስት ሰራዊቶች አሉ። ኢየሱስ ጌታ። መከላከያ ሰራዊት አለው፣ ልዩ ኃይል አለው። አሜን በለኝ። ፌደራል አለው። ወደድክም ጠላህ ግን ኃይሉን መጠቀም የሚችሉ ስልጣን ያላቸው እሺ። ተራ ሰው ተነስቶ መከላከያን ማዘዝ ይችላል? ይችላል? አይችልም። ልዩ ኃይልን ማዘዝ ይችላል? ሂድ በዚህ በወላጅቲ በኩል ሂድ ማለት ይችላል? የመንግስት ባለስልጣን ግን ምን ማለት ይችላል? ማዘዝ ይችላል? አይችልም? ኢየሱስ ጌታ። ዛሬ አንድ ሚስጥር ልነግራችሁ ነው። የእግዚአብሔር መንግስት የማዘዝ ስልጣን የሰጠው ለልጆቹ ነው። አሜን ይበለኝ ባካ። የማዘዝ ስልጣን የተሰጠሽ ላንቺ ነው። ጨለማው ይታዘዝልሻል፣ ተፈጥሮ ይታዘዝልሻል፣ ባህሩ ይታዘዝልሻል፣ ንፋሱ ይታዘዝልሻል፣ የትኛውም ሟርተኛ ይታዘዛል። ሲያቅራራ የነበረው አጋንንት የፈለገ ዶክተር መጥቶ መርፌ ቢወጋው በቃ አዘዘኝ እሄዳለሁ አይ አለቅም ምናምን አላየቱም። በቀደም እኔ ከአረብ ሀገር አምጥቼ እዚህ አለቅም ሲል ነበረ። ለምን ለቀቀ? ኢየሱስ ጌታ። ስልጣን በሉት፣ ስልጣን የእግዚአብሔር ስልጣን መጠቀም የሚቻለው በምንድን ነው? በኃይል ነው። ለዚህ ነው ጌታ ኢየሱስ ትምህርት እኮ እሱ ነው ያስተማራቸው 3 ዓመት ተኩል። በዛን ዘመን ማስተርስ ሊሆን ይችላል ማለት ይሄ 3 ዓመት ተኩል። ኢየሱስ ጌታ። አሁን ዲፕሎማ ነው። በዛን ዘመን ግን ኢየሱስ አስተምሯቸው 3 ዓመት ተኩል በቃ የመጨረሻ ሌቭል። ኢየሱስ ጌታ። ንገሩት፣ የመጨረሻ ሌቭል ነው። ስለዚህ እውቀት ችግር የለባቸውም። አስተማሪው ምንድነው? ጀግና